በሀገር መከላከያ ሰራዊት የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓልን ምክንያት በማድረግ በሐዋሳ ከተማ የ10 ኪሎ ሜትር የጎዳና ላይ ሩጫ ተካሄደም። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ የኢፌዴሪ ሀገር መከላከያ ሰራዊት የልዩ ዘመቻ እዝ ዋና አዛዥ ሌተናል ጄኔራል ሹማ ብለታን ጨምሮ የክልልና የከተማ ከፍተኛ የስራ ኃላፊዎች በተገኙበት ውድድሩ ተካሂዷል። የልዩ ዘመቻ እዝ ዋና አዛዥ ሌተናል ጄኔራል ሹማ ብለታ እንደተናገሩት የልዩ ዘመቻ እዝ በሀገር በተለያዩ ግዳጆች በኩራት ለ65 ዓመታት ያገለገለ እንደሆነ ጠቁመው ብዙ መስዋዕትነትን የከፈለ እንደሆነም ተናግረዋል። ክሎም የሀገር ድንበርን ለማስጠበቅ የማይከፍሉት መስዋዕትነት እንደሌለም ተናግረዋል። የልዩ ዘመቻዎች እዝ የ65 ዓመት ጉዞ ሀገራችን ከፍታ ለማረጋገጥ ሀገራችንን ለመጠበቅ ብዙ ጓዶች ህይወት የከፈሉበት ጉዞ ነውና ይህን በዓል ስናከብር እነዚህን ጓዶች ለማስታወስ ቀጣይ አሁን ያለው ትውልድ ደግሞ ይሄንን ሀገራችንን ከፍታ ለመጠበቅና የትም ቦታ በዚህ ምድር ላይ ሰው አንነካም፣ ሀገራችን ከተነካ ደግሞ እኛን የሚያግድ ባህርም የሚያግደን መሰናክል ሰው ሰራሽና ተፈጥሮ ስለሌለ ልክ የኛ እንደ ውጊያ ማርሽ ቀያሪነታችን የዛሬ አትሌቶቻችን የ10 ኪሎ ሜትር ሩጫን እስካሁን የነበረው ሪከርድ ልክ እንደኛም ማርሹን ቀይሮ ሪከርድን በሐዋሳ ላይ ሰብሮ ለዓለም እንደሚያስመዘግቡ አልጠራጠርምና መልካም ድል እንዲገጥማቸው ይመኛለሁ። አመሰግናለሁ። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በበኩላቸው የልዩ ዘመቻው እዝ በክልሉና በሕዝቡ መካከል ያላቸው ቁርኝነት ጠንካራ እንደሆነ ገልጸው ኢትዮጵያ ለጀመረችው የብልጽግና ጉዞ የእዙ ጠቀሜታ በቃላት የሚገለጽ እንዳልሆነ ተናግረዋል። የእዙ 65ኛ ዓመት ምስረታ በዓል በቀጣይ ቀናትም በሐዋሳ ከተማ በተለያዩ ዝግጅቶች እንደሚቀጥሉ ጠቁመው የከተማዋ ነዋሪዎችም በነቂስ ተሳትፎ እንዲያደርጉ ጥሪያቸውን አቅርበዋል። የልዩ ዘመቻዎች እዝ በሀገራችን በልዩ ስልጠና በልዩ አቅም የተገነባና በተለይ ደግሞ ሀገራችን አሁን በደረሰችበት ደረጃ በብቃት የትኛውንም ኃይልና ጠላት ለመመከት ለሀገራችን ኩራትና ክብር በሆነበት ወቅት ላይ የሚከበር በመሆኑ ይህንን በዓል ልዩ ያደርገዋል። በቀጣዮቹ ቀናት በተከታታይ በከተማችን በተለያዩ ፕሮግራሞች የሚካሄድና በሚቀጥለው ሳምንት መጨረሻ በድምቀት በስቴዲየም በልዩ ክብርና ድምቀት የሚከበር በመሆኑ ዛሬ እዚህ የተገኛችሁ የከተማችን ነዋሪዎች በሙሉ በሚቀጥለው ሳምንት በሚደረጉ ሁሉም ኩነቶች በሙሉ እንድትሳተፉ ለሰራዊታችን ያላችሁን ክብርና ያላችሁን አድናቆትን በመግለጽ ከጎኑ መሆናችሁን እንድታሳዩ ጥሬን አቀርባለሁ። በውድድሩ በወንዶቹ 10 ኪሎ ሜትር ውድድር ቢኒያም መልከ በግል ቀዳሚ ሆኖ ሲያጠናቅቅ አትሌት ሳሙኤል ፍሬው ከሲዳማ ቡና ሁለተኛ ሆኖ ጨርሷል። አብዱ ሰላም ሶስተኛ ሆኖ አጠናቋል። በሴቶቹ በተደረገ ውድድርም የኦሮሚያ ኮንስትራክሽን አትሌት የሆነችው አትሌት ውድነሽ አለሙ በቀዳሚነት ስትጨርስ የኢትዮ ኤሌክትሪክ አትሌት የሆነችው ጽጌ ገብረ ሰላማ ሁለተኛ ሆና ጨርሳለች። በግል የተወዳደረችው ዝማም ባርኪ ሶስተኛ ሆና ማጠናቀቅ የቻለች አትሌት ነች። በሁለቱም ጾታዎች ለአሸናፊ አትሌቶችም የ500 ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። ሁለተኛ ሆኖ ለጨረሱ አትሌቶችም 250 ሺህ ብር ሲበረከት ሶስተኛ ሆኖ ለጨረሱ አትሌቶችም 100 ሺህ ብር ተበርክቶላቸዋል። በወንዶቹ 10 ኪሎ ሜትር ውድድር አሸናፊ ሆነው ቢኒያም መላከ እንደተናገረው ውድድሩ ፈታኝ እንደሆነ ገልጾ እንደዚህ አይነት ውድድሮች ተተኪ ስፖርተኞችን ለማፍራት አይነተኛ ሚናው ከፍተኛ እንደሆነ ተናግረዋል። ውድድሩ በጣም ፈታኝ ነበር። እስከ መጨረሻው እስከ ፊኒሽንግ ድረስ ሁሉም ሰው አልተላቀቀም ነበር። የኔ ዛሬ ውድድር በጣም ፈትኖኛል፣ ግን እንደዚያም ሆኖ በማሸነፌ ደስ ብሎኛል። ውድድር መካሄዱ እንደ ሀገር ያው ላጣነው ውጤት ተተኪዎችን ለማፍራት ይጠቅመናል ብዬ አስባለሁ። ሲቀጥል ደግሞ በቃ ከታች እየመጡ ያሉ ልጆች የሆነ ይህን ብር ሲያገኙ የሆነ እንዲያድጉ የሆነ ተስፋ ይሆናቸዋልና በዚህ ቢቀጥል እንደዚህ ውድድሮች ቢዘጋጁ ላለው በጣም ደስ ይላል። ያው የሀገር ኩራት ነውና የሀገር ኩራቶች የተገኙበት ውድድር ነውና በጣም ደስ ብሎኛል። ከነሱ ጋር በማክበር ይሄን በዓል በጣም ደስ ብሎኛል።